أن النبي صلى الله عليه وسلم قال يا الله ملكتنيا من إلالو أعجز الناس كسوش مهكل دكا ما بلو مالت من نوسيبال من عجز عن الدعاء كدعاء يسنف سونو بلو كسوش مهكل سنفت بلو متراو بدعاء يسنف نو سمعت رسول الله صلى الله عليه وسلم قال يا الله ملكتنيا እንደዚህ ሲሉ ሰማሁ አለ ነብያችን ሰለላሁ ዐለይሂ ወሰለም ምናሉ ما من احد يدعو بدعاء አንድም የአላህ ባሪያ የለም አላህን የሚለምን እጁን አንስቶ ያ ረቢ ብሎ የሚማጸን ዱዓ የሚያደርግ አንድም የለም ኢላ አታሁ الله مما سأل ኢላ አታሁ الله ما سأل አላህ የጠየቀውን ነገር ቢሰጠው እንጂ ዱዓው በከንቱ አየር ላይ በኖ የሚቀርበት የለም أو كف عنه من سوء مثله ويدمو بمتكو يزان يدعون أمسايا مالتنو سو يولاي لتاكدبت ينبر كفون نقر بملسلت انجي دعا وير لاي بنو اي كرم أقرب ما يكون العبد من ربه وهو ساجد عندي الله بارا لقيتاو يبلت قرب ميهونو سجود لاي يالنو سلازيهم فأكثروا من الدعاء دعاء نابزو سجود لا ياله عربኛ የማይችል ሰው ሸኽ صالح المنجد الاسلام سؤال وجواب በሚለው የፈተዋ ሳይታቸው ላይ እንደገለጹት እስኪማር ድረስ በገዛ ቋንቋው ዱዓ ማድረግ ይችላል ብለዋል በሐዲስ ላይ የመጡ ዱዓዎችን በአረብኛም ዱዓ ማድረግን እስኪማር ድረስ እየተማረ ማለት ነው ጥረት ያደረገ ያንን እስኪያውቅ ድረስ በግል ቋንቋውም አላህን መለመን ይችላል እዛው ሰላት ውስጥ سجود لا يهونو إيال مالتنا إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع إن شاء الله نتواصل يتوسل ملك تستلالف الله شوالو بدعاء زوريا سلوى عنقديه ولا شوم توقع الله شوم دعاء مالت اللهن مماسن اللهن ملمن مالتنا የልባችን ፍላጎትና ከጃሎት ከመላሳችን ጋር በመጣመር አላህን መጠየቅ ዱዓ ተብሎ ይጠራል ዱዓ ከዒባዳ ዘርፎች ወይም ከአምልኮ ውስጥ የሚመደብ ነው ተቀዳሚ ተግባርም ነው ዱዓ ማለት አንድ አላህን የሚለምን ሙስሊም ባሪያ በመለመኑ ወይም ዱዓ በማድረጉ ብቻ አጅርን ያገኛል ዒባዳ እንደፈጸመ ተቆጥሮለት አላህ ዘንድ አጅር ይኖረዋል ማለት ነው ሶላት የሚሰግድ ሰው ሶላት በመስገዱ አጅር እንደሚኖረው ጾም የሚጾም ሰው በመጾሙ አጅር እንደሚያገኝ ዘካ የሚያወጣ ሰው ዘካ በመስጠቱ አጅር እንደሚያገኘው ሁላ እጁን በማንሳት ያ አላህ ብሎ ጌታውን አላህን የለመነ ሙስሊም ዱዓው በዚህ ምድር ላይም ሆነ በአኺራ ተሳካም አልተሳካም በዱዓነቱ ብቻ አጅር ይጻፍለታል ዒባዳ ፈጽሟል ማለት ነው ዱዓ ከዒባዳ ዘርፎች ይመደባልና ይህም በቁርአንም በሐዲስም የተደገፈ ሐሳብ ነው በቁርአን በሱረቱ ጋፊር ቁጥር 60 ላይ أعوذ بالله من الشيطان الرجيم وقال ربكم ادعوني ጌታችሁም አላህ እንዲህ አለ ምን ይላል ጌታችን ኡድዑኒ እኔን ብቻ ጥሩኝ እኔን ብቻ ለምኑኝ አስተጅብ ለኩም እሺ ላችኋለሁና ይላል إن الذين يستكبرون عن عبادتي እነዚያ እኔን ከመገዛት እኔን ከማምለክ የሚኮሩ የሆኑ ሰዎች سيدخلون جهنم داخرين جهنمن يتواردو هونو بأفطيماتشو تدفتو يقبواتال ይላል ስለ ዱዓ ጀምሮ አላህ እኔን ለምኑኝ እኔን ተማጸኑኝ ብሎ إن الذين يستكبرون عن عبادتي እኔን ከመገዛት የሚኮሩት ማለቱ ዱዓ ዒባዳ መሆኑን ያሳያል አላህን ከመለመን መኩራት አላህን ከመማጸን መኩራት جهنم ነው የሚከተው ማለት ነው ስለዚህ ዱዓ ጠቀሜታው ለኛ ሆኖ ሳለ እንደ ዒባዳ ነው የሚቆጠርልን በሐዲስ ላይም ኑዕማን ኢብኑ በሺር
ረዲየላሁ ዐንሁ እንደነገረን ከነቢያችን አለይሂ ሰላቱ ወሰላም የአላህ መልእክተኛ ምንድነው የሚሉት አዱዓኡ ሁወል ዒባዳ ዱዓ ማለት ራሱ ዒባዳ ነው አምልኮ ነው ብለዋል ثم قرأ ከዛም ይሄን አንቀጽ አነበቡት وقال ربكم ادعوني استجب لكم ጌታችሁም አላህ አለ እኔን ብቻ ለምኑኝ እኔን ጥሩኝ እሺ እላችኋለሁ የሚለውን አየት አነበቡ ማለት ነው ስለዚህም ዱዓ ዒባዳ ነው ሐዲሱን ኢማሙ አህመድ በሙስነዳቸው ትርሚዚ አቡ ዳውድ ኢብኑ ማጃ ደግሞ በሱነናቸው ላይ ዘግበውታል ሐኪም ሙስተድረክ ላይ የዘገቡት ሰሂህ የሆነ ሐዲስ ነው ማለት ነው ዱዓ ከሌሎች የዒባዳ ዘርፎች አንፃር ሲታይ እጅግ በጣም ቀላልና ገር የሆነ የዒባዳ ዘርፍ ነው ዱዓ በጣም ቀላል ነው እያንዳንዱ ሰው ሊያደርገው የሚችል ነገር ነው ጤነኛም ሆነ በሽተኛ ሙሳፊርም ሆነ የአካባቢው ነዋሪ ትንሽም ሆነ ትልቅ ሰው በየትኛውም ስፍራ ሆነ በየትኛውም ዘመን ሀብታም ሆነ ድሃ ወደ አላህ ሊጠጋ አላህን ሊለምን ያ ረቢ ሊል ይችላል ማለት ነው አዋቂም ቢሆን ጃሂልም ቢሆን ማለት ነው ከአላህ የሚፈልገውን ነገር ለማግኘት አላህን መለመን ይችላል ዱዓ እጅግ በጣም ገር የሆነ ነገር ነው ጉልበት አልጠየቀም የተራዘመ ጊዜና ወቅት አይጠይቅም ጾታን አይጠይቅም ወይም ደግሞ ዓሊም መሆን ሊቅ መሆንንም አይጠይቅም ማለት ነው ስለዚህም ዱዓ ከዒባዳ ዘርፎች ሆኖ ሳለ ግን እጅግ በጣም ቀላል የሆነ የአምልኮ አይነት ነው ማለት ነው ሌላው ተጨማሪ ደግሞ አሁንም ዱዓ ምንድነው ከተባለ አላህ ዘንድ እጅግ የተከበረ ነገር ነው አላህ ዘንድ ከተከበሩ ነገሮች መካከል አንዱ ዱዓ ነው ይህንንም አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ ለይሰ ሸይኡን አክረሙ ዐላ አላህ ሚነ ዱዓ ከዱዓ የበለጠ አላህ ዘንድ የተከበረ የሆነ ነገር የለም ይላሉ ከዱዓ የበለጠ የተከበረ የሆነ ምንም ነገር የለም እጅግ በጣም የተከበረ ነገር ቢኖር ዱዓ ነው ብለዋል ኢማሙ አህመድ በሙስነዳቸው ቡኻሪ ደግሞ አደቡል ሙፍረድ ላይ የዘገቡት ነው ማለት ነው ሸይኹል አልባኒ አደቡል ሙፍረድ ላይ ሰሂህ መሆኑን ገልጸዋል ማለት ነው እናም ዱዓ አላህ ዘንድ እጅግ ክቡር የሆነ ነገር ነው ዱዓ አሁንም የተወደደ ተግባር ነው አላህ ዘንድ የተወደደ ተግባር ዱዓ ነው ዱዓ ማድረግ አላህ ዘንድ የተወደደ ነገርን ያስገኛል ነው ይህንንም አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ ነው የምናገኘው ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ ሰሉላህ ሚን ፈድሊህ አላህን ከትሩፋቱ ከችሮታው ለምኑት ተማጸኑት فإن الله يحب أن يسأل الله መጠየቅን ይወዳልና አሉ መለመንን ይወዳል ሰው ሲለመንና ሲማጸኑት ይሸሻል ይጠላል አላህ ደግሞ እርሱን በለመኑት ወደ እርሱ በተቃረቡ ቁጥር ይልቁኑ የበለጠ ይወዳል ነው ከሰው ተቃራኒ ረዋሁ ትርሚዚ ኢማሙ ትርሚዚ በሱነናቸው ላይ ዘግበውታል ስለዚህም ዱዓ አላህ ዘንድ የተወደደ ተግባር ነው በዱዓ ልንሳነፍ አይገባንም ነው አሁንም ዱዓ ማለት የአላህን ቁጣ የሚመልስ ነው ዱዓ የአላህን ቁጣ ይመልሳል አላህን ያለመነ ሰው ይቆጣበታል ማለት ነው በተቃራኒው ይህንንም ነቢያችን አለይሂ ሰላቱ ወሰላም መን ለም የስአልላህ የግደብ ዐለይህ ብለዋል አላህን ያለመነ አላህን የማይማጸን የሆነ ሰው አላህ ይቆጣበታል ስለዚህም ከጌታችንም ቁጣ ለመትረፍ ሐጃችንም በዱንያም በአኺራ እንዲሳካ ለማድረግ ዱዓ ላይ ልንበረታ ይገባናል رواه أحمد والترمذي وابن ماجه ዱዓ በተጨማሪ አሁንም የድክመት ማጥፊያ መሳሪያ ነው አንድ ሰው ከሰዎች መካከል ብርቱ እንዲሆን ከፈለገ ጠንካራ መሆኑ በተግባር እንዲታይ ሰነፍ አለመሆንን ከፈለገ በዱዓ ላይ መበርታት አለበት የጉብዝና መሳሪያ ነውና ይሄም ከአቢ ሁረይራ ረዲየላሁ ዐንሁ በተላለፈው ሐዲስ أن النبي صلى الله عليه وسلم قال يا الله ملكتنيا من يلالو أعجز الناس كسوش مهكل دكا ما بلو مالت
ማን ነው ሲባል መን ዐጂዘ ዐን ዱዓ ከዱዓ የሰነፈ ሰው ነው ብለዋል። ከሰዎች መካከል ሰነፍ ተብሎ የሚጠራው በዱዓ የሰነፈ ነው። ዱዓ ከማድረግ የሰነፈ ያቃተው ሰው በእርግጥም ምንድነው ይሄ ሰው? ሰነፍ ነው። ወአብኸሉ ናሲ ከሰዎች መካከል ስስታም የሚባለው ደግሞ መን በኺለ ቢሰላም በሰላምታ ላይ የሰሰተ ነው። ሳንቲም አይጠይቅም፣ ጉልበት ወጪ የለውም። ሰላምታን ለማቅረብ ወይ ለመመለስ የሚሰስት ሰው ደግሞ ስስታም ይባላል። ከሰዎች አሰላሙ አለይኩም ብሎ ሰላምታን ለመጀመር አጅር እንጂ ሌላ ምንም ነገር የለውም። ወይም ሰላምታ ከቀረበለት ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ለማለት ምንም ወጪ አይጠይቅም። በሰላምታ የሚሰስት ሰው ከሰዎች መካከል ስስታም ተብሎ ይጠራል። ስለዚህም ዱዓ የድክመት ማጥፋያ መሳሪያ የጉልበትና የጠንካራነትም መገለጫ ነው። ዱዓ አላህ ላይ ለመመካታችን ምልክት ነው። ተወኩል ያለው ሰው አላህ ላይ በትክክል የሚመካ ሰው ዱዓ ላይ ሊበረታ ይገባዋል። ምክንያቱም ተወኩል ማለት ልባችንን ሐጃችንን በሚፈጽምልን ኃይል ላይ መደገፍ ማለት ከሆነ ከአላህ የበለጠ ጉዳያችንን ሊፈጽም የለምና የሚችል ሌላ ኃይል ስለሌለ አንድ ሰው በዱዓ ሊበረታ ይገባዋል። ሁሌም አላህን የሚለምን ከሆነ ልቡን በአላህ ላይ ድጋፍ የሚያደርግ ከሆነ አላህ ላይ ያለው ተወኩሉ ጠንካራ ይሆናል ማለት ነው። የተወኩል መሳሪያ ነውና አላህ ላይ የተወከለ ሰው ሁሌም አላህን ይለምናል ማለት ነው። በተጨማሪ አሁንም ዱዓ ምንድነው ከተባለ ዋራንቲም ጋራንቲም ያለው ዒባዳ ነው። ተመላሽ ያልሆነ አላህ ዘንድ ዋስትና ያለው ለባለቤቱ ምላሽ የሚሰጥበት የዒባዳ ዘርፍ ነው። ሰውየው የዱዓን ሸርጦች የዱዓን መስፈርቶች አሟልቶ አላህን እስከለመነ ድረስ በለመነው ሰበብ ያለምንም ጥርጥር በአላህ ፍቃድ ኸይርን ያገኛል ማለት ነው። ለዚህም ብዙ ሐዲሶች አሉ። فعن أبي هريرة رضي الله عنه قال كأبي هريرة رضي الله عنه بتلالف حديث سمعت رسول الله صلى الله عليه وسلم قال يا الله ملك تنيان دزي سيلو سماه هذا نبياتنا صلى الله عليه وسلم منالو ما من أحد يدعو بدعاء عندم يا الله باريا يلم اللهن يملمن الجون انستو يا ربي بلو يميماتن دعاء يميادرغ عندم يلم إلا آتاه الله مما سأل إلا آتاه الله ما سأل الله يطيقون نجر بستو انجي دعاء بكنتو أير لاي بنو يميكربت يلم أو كف عنه من سوء مثله ويدمو بمتكو የዛን የዱዓውን አምሳያ ማለት ነው ሰውየው ላይ ሊታቀድበት የነበረ ክፉን ነገር ቢመልስለት እንጂ ዱዓው አየር ላይ በእኑ አይቀርም። ማለም የድዑ ቢኢስሚን አው ቀጢዐቱ ረሂሚን በኃጢአት ላይ ወይም ዝምድና በመቁረጥ ላይ ዱዓ እስካላደረገ ድረስ አላህ ዘንድ ዱዓው ተሰሚነት አለው፣ ምላሽን ይሰጠዋል፣ ያገኛል ማለት ነው። ስለዚህ ዱዓ ዋራንቲ ያለው ማለት ነው። أبي سعيد الخدري رضي الله عنه باستلالفوا حديث دمو كنبياتنا عليه الصلاة والسلام عند تلالفوا نبياتنا صلى الله عليه وسلم من يلالو ما من مسلم يدعو عند مسلم الله يطيقم አይለምንም ليس بإثم ولا بقطيعة رحم ኃጢአት ወይንም ደሞ ዝምድና መቁረጥን ያልታከለበት የሆነ ንጹህ ዱዓን አያደርግም ኢላ አዕጣሁ الله إحدى ثلاث ከሶስት ነገሮች አንዱን ቢሰጠው እንጂ። ወንድም እህቶች እዚህ ላይ እንግዲህ እናስተውል። ከሶስቱ አንዱ ቢሰጠው እንጂ የተባለው ዱዓ አድርጎ ከሶስቱ አንዱ ቢመለስለት እንጂ አየር ላይ የሚቀር ዱዓ የለም። አንደኛ ኢማ አን يعجل له دعوته ለመናውን እዚሁ ዱንያ ላይ ያቻኩልለትና የፈለገውን ነገር ይሰጠዋል፣ ያሳካለታል። ካልሆነ ደግሞ ወኢማ አን يدخرها له في الآخرة ወይም ደግሞ በመጨረሻው ዓለም በአኺራ በመልካም ስራ ሚዛኑ ላይ እጥፍ ድርብ አድርጎ ያነባብርለታል። ይሄም ካልሆነ ወኢማ አን يدفع عنه من السوء مثلها የሷን የዱዓው አምሳያ መጥፎ ነገርን ከላዩ ላይ ያነሳለታል፣ ይከላከልለታል እንጂ አየር ላይ አይቀርም። ወይ የፈለገው ይሳካል፣ ወይም በአኺራ በመልካም ስራ ሚዛኑ እጥፍ ድርብ ይሆንለታል። ካልሆነም ዱንያ ላይ በሱ ላይ ታቀዶ የነበረ በላ
እንዲነሳለት ይደረጋል እንጂ ዱዓ አይባክንም። ሰሃባዎች ይህን ሲሰሙ በዚህ ሰዓት ምን አሉ? ኢዘን ኑክቲር እንግዲያውስ እናብዛ አሉ። ከዱዓ በደንብ እናብዛ እንደ ሲሉ ቃል አለይሂ ሰላቱ ወሰላም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላሁ አክተር አላህ ደግሞ የእናንተን ዱዓ በመቀበል የተሻለ ምላሽንም በመስጠት በረከቱ እጅግ የበዛ ጌታ ነውና በደንብ አድርጋችሁ አብዙ፣ የአላህ ደግሞ ይልቁኑ የበዛ ነው ብለዋል። ስለዚህ ዱዓ ላይ ልንበረታ ይገባናል። ሁላችንም በዱዓ ላይ ጎበዞች መሆን አለብን። በዱዓ ሰነፍ መሆን የለብንም ማለት ነው። ዱዓ አሁንም ምን ጥቅም አለው ከተባለ በላእን ከመውረዱ በፊት የሚከላከል ነው። ቀዳ ወልቀድርን የሚመልሰው ነገር የለም ከዱዓ ውጭ። ወላ የሩዱ ልቀደር ኢለ ዱዓ ብለዋል ነቢያችን አለይሂ ሰላቱ ወሰላም። ዱዓ ካልሆነ በስተቀር ቀደርን ሊመልሰው የሚችል ምንም ነገር የለም። ከላይ በላ ይወርዳል፣ ከታች የባሮች ዱዓ ወደ ላይ ይወጣል። ከዛ በኋላ ይገናኛሉ። በሐዲስ ላይ እንደተነገረው ፈያዕተሊጃኒ ኢላ የውም ልቅያማ እስከ ቅያማ ቀን ድረስ ይታገላሉ አሉ። ከላይ በሰዎች ኃጢአት ምክንያት የወረደው በላ፣ ከታች ደግሞ በተውበታችን ወይም ደግሞ በዱዓችን ምክንያት የወጣው ሲገናኙ እንዳይወርድ ምድር ላይ ይታገላሉ እስከ ቅያማ ቀን ድረስ። ይሄ ማለት ዱዓ ወይም ደግሞ አላህን መማፀን ምን ያህል ተጽዕኖ ፈጣሪ እንደሆነ የሚገልጽ ነው ማለት ነው። እና እስካሁን ያየናቸው የተወሰኑት ለናሙና ስለ ዱዓ መግቢያ ናቸው። ምን ያህል ጠቀሜታ እንዳለው ሁላችንም ልንሳነፍበት እንደማይገባ ልናውቅ ነው። ይሄ ከሆነ እንግዲህ አሁን ቀጥታ ወደ ዱዓ ስንገባ ልናሟላቸው የሚገቡ ነገሮች ምንድናቸው? አዳቦች አሉ። በዱዓ ውስጥ መሟላት ያለባቸው ግዴታ የሆኑ ነገሮች አሉ። ዱዓ ስናደርግ ምን ነገሮች ማድረግ አለብን? የተወሰኑትን ነው ኢንሻአላህ የምጠቁማችሁ። ዱዓ ይሄን ያህል ተወዳጅ ከሆነ ዱዓ ማድረግ ዒባዳ ሆኖ ከተገኘ አዳቦቹ ምንድናቸው? አንደኛ አልኢኽላሱ ሊላሂ ተዓላ ኢኽላስ ሊኖረን ይገባል። ማንኛውንም በምንሰራው ስራ በዱዓም ሆነ በማንኛውም ነገር ለአላህ ብቻ ተብሎ የሚደረግ መሆን አለበት። የዱዓ ሰዎች ተብለን ሰዎች ዘንድ እንድንወደስ ሰዎች ዘንድ ስማችን ከፍ እንዲል ሪያ ሊገባብን አይገባም። በዱዓችን ላይ ሙኽሊሶች መሆን አለብን። ጉዳያችን ወይም ሐጃችን ከአላህ ጋር እንጂ ከሰዎች ጋር ስላልሆነ በዱዓችን ውስጥ እዩልኝ ስሙልኝ መግባት የለበትም። ኢኽላስ ሊኖረን ይገባል። ይሄ አንደኛው መስፈርት ነው። ያለ ኢኽላስ ምንም ስራ ተቀባይነት የለውምና ማለት ነው። እናም አንደኛ በዱዓ ሙኽሊሶች መሆን አለብን። እንዲሁም ደግሞ የምንለምነው ራሱ አላህንም ጭምር መሆን አለበት ነው። በሌላኛው ትርጉሙ ከአላህ ውጭ ያለን አካል የምንማጸን ከሆነ ሽርክ ላይ ገብተናል፣ ትልቁ ሽርክ። ከአላህ ጋር ደግሞ አጋርተን ሌላን ከለመንን ዱዓችን ተቀባይነት አያገኝም፣ እኛም ከእስልምና አጥር እንወጣለን። የሚለመነው አላህ ነው። ይህንንም የምናደርገው እሱ ስላዘዘን ለሱ ብቻ ብለን ነው። ትልቁም ትንሹም ሽርክ ባልተቀላቀለ መልኩ በኢኽላስ ሊደረግ ይገባል ማለት ነው። ይሄ አንደኛው የዱዓ አዳብ ነው፣ ሊሟላ የሚገባ መስፈርት ነው። ሁለተኛው ደግሞ ኢስቲፍታሁ ዱዓኢ ቢልሐምድ ወሰናኢ ዐላ አላህ ተዓላ ቀጥታ ወደ ሐጃችን ገብተን ያ ረቢ ይሄን ስጠን፣ ይሄን አሳካልን፣ ከነዚህ ነገሮች ደግሞ ጠብቀን ከማለታችን በፊት በሱ ስም መጀመር፣ አላህን በማመስገን አላህን በማወደስ በነቢያችን አለይሂ ሰላቱ ወሰላም ላይ ደግሞ ሰላዋትን በማውረድ ዱዓ መጀመር አለብን። ይሄም ዱዓችን ይበልጥ ተቀባይነት እንዲኖረው ያግዛል። ገና እጃችንን አንስተን ያ አላህ ብለን ከመጠየቃችን በፊት ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ በማለት አላህን አመስግነን በሳቸው ላይ ሰላዋት አውርደን ቀጥታ ወደ ዱዓችን እንሄዳለን። አላህን በማመስገን ማለት ነው። ሌሎችም አሉ አላህ የሚወደስባቸውና የሚመሰገንባቸው። የእኛን ዱዓ ሰሚ ጌታ አላህ ከሆነ አላሁመ ያ ሰሚዐ ዱዓ የባሮችህን ዱዓ የምትሰማ ጌታ ሆይ፣ ያ ሙጂበ ዳዕወተል ሙጠሪን የተቸገሩ ሰዎችን ችግር ዱዓቸውን በመስማት ችግራቸውን የምትገልጽ ጌታ ሆይ፣ ያ ረሕማን ዱንያ ወልአኺራ በዱንያም በአኺራም ለባሮችህ ህዝነትህን የምትገልጽ አራሕማን የሆንኩ አምላክ ሆይ እየተባለ አላህን በማወደስ ልንጀምር ይገባል ማለት ነው።
ዱዓችንን ስንከፍተው በዚህ መልክ መሆን አለበት። ወዲያው ተነስቶ ያ ረቢ ስጠን ይሁን አሁን የሚል አይነት ነገር አይሰራም ነው። ሶስተኛ ደግሞ አልየቂኑ ቢልኢጃባ አላህ ዘንድ ተቀባይነት እንደሚኖረው እርግጠኛ መሆን አለብን። አላህ የባሮቹን ዱዓ እንደሚሰማ እርግጠኛ ልንሆን ይገባናል። እስቲ አላህ ከሰማኝ ብለን ልንጠራጠር አይገባንም። ምክንያቱም ነቢያችን አለይሂ ሰላቱ ወሰላም ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ አላህ ዱዓችሁን እንደሚሰማችሁ እንደሚቀበላችሁ እርግጠኛ ሁናችሁ ለምኑት ነው ያሉት። የቂን ያስፈልጋል። እስቲ ጌታዬ ከሰማኝ በማለት በጥርጣሬ ወይም በመዋለል የሚመላለስ ዱዓን አይደለም አምላካችን የሚፈልገው። ስለዚህም በዱዓችን ላይ የቂን ሊኖረን ይገባል። አላህ ምንም የሚከለክለው ጌታ አይደለም። የፈለገውን እንደፈለገው ማድረግ ይችላል። ስለዚህም እርግጠኛ ልንሆን ይገባናል። ሌላው ደግሞ አራተኛ አልኢልሃሁ ፊ ዱዓኢ ወዐደም ልስትዕጃል ዱዓ ላይ ችክ ማለት አለመቻኮል። ሰኞና ማክሰኞ ብቻ ዱዓ አድርጎ ከዛ በኋላ ለምን መልስ አልተሰጠኝም ተብሎ መቻኮል የለብንም። አላህን ለመንኩት ይሄው አልተቀበለኝም አይባልም። አላህ ችክታን ይወዳል። ሁሌም በዘውታሪነት ዱዓ ልናደርግ ይገባናል። ምላሹን እስክናገኝ በዱንያም ሆነ በአኼራ አቅማችን በቻለው መጠን ሁልጊዜም የዱዓ ሰው መሆን አለብን። አላህን ሁሌም የሚማጸኑትን ነው የሚወደው። በዱዓ ላይ ችክታ ያስፈልጋል ማለት ነው። አንላቀቅም አይነት ባህሪ ማለት ነው እንጂ ዱዓ ላደርግ ብሎ አንድ ቀን ነይቶ አላህ የወፈቀው ቀን ሰኞ ያደርግና ከዛ እሁድ እስኪመጣ ድረስ ከዱዓ ተዘናግቶ ምላሽ እየጠበቅኩ ነው አይደለም ማለት ያለበት። አላህ በደንብ መለመንን የሚወድ ጌታ ነውና ማለት ነው። ሌላው ደግሞ እዚሁ ላይ የምናሟላው አራተኛ መስፈርት ሁዱሩል ቀልቢ ወዝህን ልቦናችን እንደዚሁም ህሊናችን በዱዓው ስፍራ ላይ መገኘት አለበት። ምላሳችን ፕሮግራም ያደረጋቸውን ዱዓዎች ብቻ አይደለም ልናደርግ የሚገባው። መጠየቅ የምንፈልገውን ነገር ሁሉ ልባችንም አጠገቡ ሆኖ እየተሳሰብን መለመን አለብን። አንዳንድ ዱዓዎች አሉ ምላሳችን ላይ ፕሮግራምድ ሆነዋል። ፈልገናቸው የምናደርጋቸው ሳይሆን ልክ እንደ ፋቲሃና እንደ ኢና አጠይና አንዴ ስለተመዘገበ ውስጣችን ያንኑ ዱዓ ነው የሚያደርገው። መልእክቱን እያስተነተንን ምን እየጠየቅን እንደሆነ አይገባንም። ቀልባችን ሌላ ዓለም ነው። ብቻ እጃችን አንስተን ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዐዛበ ናር ቢራሕመቲከ ያ አርሐመ ራሒሚን እንላለን። አሁን ይሄ ዱዓ ሁሉንም የሚጠቀልል ዱዓ ነው። ግን ይሄን ቃል ስንጠቀም ምንድን ነበር የፈለግነው በዚህ ሰዓት? ይሄንን ዱዓ ስንል አላህ በዱንያ መልካም ነገር እንዲሰጠን የከጀልነው ነገር አለ? በአኺራ መልካም ነገር እንዲሰጠን ከጅለን ነው? ከምንፈራው ከጀሃነም እሳትስ እንዲጠብቀን አስበን ነው? ወይስ አንዴ ምላሳችን ላይ ስለተመዘገበ ነው? መሆን ያለበት ልቦናችን በቦታው መገኘት አለበት። አላህን መጠየቅ የምንፈልገውን ነገር ቀጥታ ነው መጠየቅ ያለብን። አንተ እንዴት ሚስት እየፈለክ እያስጨነቀህ በዚህ ሰዓት ማለት ነው ረበና አቲና ፊ ዱንያ ሐሰና ትላለህ? እውነት በዚህ ሐሰና ከሚባሉት ውስጥ አንዱ መልካም ሚስት መሆኗን ልብህ አስቦ ነው ያደረገው ወይስ ምንድነው? ያ ካልሆነ የምንፈልገውን ነገር ነጥለን አውጥተን ቀልባችንን ሰብሰብ አድርገን ከአንደበታችን ጋር ተገናኝቶ መለመን አለብን። አረብኛ ሸርጥ አይደለም። በአረብኛ መለመን ቋንቋዎችን ሁሉ የፈጠረ ጌታ አላህ ነውና ሁሉንም ቋንቋ የሚሰማ ነው። አይደለም ተናግረን ሳንናገር የልባችንን የሚያውቅ ነው። አንደበታቸው የታሰረ ስንት ዲዳዎች አሉ። አላህ ግን የልባቸውን የሚያውቅ ማለት ነው። ስለዚህ በግል ቋንቋችን በመንፈልገው መልኩ ሐጃችንን ቀልባችንን ሰብሰብ አድርገን መለመን አለብን። በአሁን ሰዓት ምንድነው ያስጨነቀን? ዓለም ላይ ያሉ የወንድሞቻችንና የእህቶቻችን ደም መፍሰስ፣ ንብረታቸው ያለ አግባብ መወረስ ከሆነ ቀጥታ ከጉዳዩ ጋር የተገናኘ ዱዓ ማድረግ አለብን። ያ ረቢ ብለን ነገሩን ነው የምናነሳው። ትርጓሜው ምን እንደሆነ የማናውቀው የማንፈልገው የሆነ ከሐጃችን ጋር ያልተገናኘ ከሆነ ዱዓ አይደለም። ዱዓ ይባል ዘንድ ግዴታ ምንድነው መሆን ያለበት? የምንፈልገውን ነገር ቀልባችንን ሰብስበን መጠየቅ ሐላል እስከሆነ ድረስ ማለት ነው የሚጠየቀው። በገዛ ቋንቋው ሰውየው የሚፈልገውን ነገር ቀጥታ መለመን አለበት። ሌላው ደግሞ አሁንም እዚህ ላይ የሚሟላው አደሙ ዱዓኢ ዐለል አህሊ ወልማሊ ወልወለዲ ወነፍስ
በንብረት በቤተሰብ በልጆችና በራስ ላይ ዱዓ አለማድረግ በመጥፎ ማለት ነው። ይሄ ማለት በርግማን ማለት ነው። ሰው በቤተሰቡ ወይም በልጆቹ በንብረቱና በራሱ ላይ ሊለምን አይገባም። ለራሱ ለቤተሰቡ ሊለምንላቸው እንጂ ሊለምንባቸው አይገባም ማለት ነው። በስተመጨረሻም አላህን ከምንለምነው የዱዓ አይነት ጋራ በተገናኘ መልኩ ስሞቹን መርጠን በነዛ ስሞች አላህን መጠየቅ አለብን። በደላችንን እንዲሰማልን ከፈለግን አላሁመ ያ ሰሚዕ ዱዓ አንተ የባሮችህን ጸሎት የምትሰማ ጌታ ሆይ ብለን አሰሚዕ በሚለው መለኮታዊ ስሙ ልንጠራው ይገባል ማለት ነው ጌታችንን። ኃይልን ከፈለግን እንዲረዳን ያ አዚዝ ያ ቀዊይ ያ መቲን ያ ጀባር እያል የሱን ታላቅነት ኃያልነት በሚገልጹ መለኮታዊ ስሞች አላህን እንለምን እና እነዚህ ነገሮችን አዳቦችን ማሟላታችን በራሱ ለዱዓችን አስተዋጽኦ አለው ማለት ነው። ሌላው ደግሞ ለዱዓ ደግሞ ይበልጥ ተወዳጅ የሆኑ ጊዜያቶች ለዱዓ ተወዳጅ የሆኑ ወቅቶችን መምረጥ 24 ሰዓት የዱዓ በር ክፍት ነው። ማንም የአላህ ባሪያ በየትኛውም ሰዓት በየትኛውም ቦታ ሆኖ አላህን ቢለምን አላህ ሰሚ የሆነ ጌታ ነው። ነገር ግን ከሰዓታቶች መካከል በላጭ የተደረጉ ሰዓቶች አሉ። በእነዚህ ሰዓቶች መሃል ደግሞ መጠቀም ይገባናል ነው። አንደኛው በሌሊት ጨለማ ውስጥ የመጨረሻው 1/3 ሊነጋ ሲል 1/3 ሲቀር ጌታችን አምላካችን አላህ ወደ ምድራዊ ሰማይ ይወርዳል በተባለው መሰረት በሌሊቱ ክፍል ተነስቶ ዱዓ ማድረግ ማለት ነው። ይህንን በተመለከተም አቢ ኡማማ ረዲየላሁ ዐንሁ ምን ይላል? ቂለ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ተጠየቁ፣ አዩ ዱዓኢ አስማዕ ከዱዓዎች መካከል የበለጠ ተሰሚነት ያለው የትኛው ነው ተብለው ሲጠየቁ ቃለ እሳቸው ምን አሉ? ጀውፊ ሌይል አልአኺር የመጨረሻው የሌሊቱ ጨለማው ሰዓት ላይ አሉ። በሌሊቱ ክፍል ውስጥ በመጨረሻው 1/3 ላይ የሚደረግ ነው። ሁለተኛ ወዱቡር ሰላዋት المكتوبة ግዴታ ከተደረጉ ሰላቶች መጨረሻ ላይ አሉ። በተለይ ከማሰላመታችን በፊት አንድ ሰው የግዴታ ሰላቶችን ሰግዶ ከጨረሰ በኋላ ሳያሰላምት ተሸሁድ ላይ አተህያቱ ቁጭ ብሎ ቀርቶ መጨረሻ ላይ ማለት ነው በነቢያችን አለይሂ ሰላቱ ወሰላም ላይ ሰላዋትን ካወረደ በኋላ የሚፈልገውን ዱዓ ያድርግ። ከፈለገ ከአራቱ ነገሮች ለመጠበቅ اللهم إني أعوذ بك من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن شر فتنة المسيح الدجال ሌላም ነገሮችን እንደዚሁ በመለመን በተለይ ከማሰላመቱ በፊት እነዚህን ዱዓ ያድርግ ነው። አንደኛው ትርጉሙ ይሄ ነው። ከግዴታ ሰላቶች በኋላ ሲባል ካሰላመተን በኋላ ሳይሆን ከማሰላመታችን በፊት ተሸሁድ ላይ ቁጭ ብለን ቀርተን እንደጨረሰን ሰላዋት አውርደን እንዳጠናቀቀን ሳናሰላመት የምናደርገው ዱዓ ተብሎ ስለተነገረ ማለት ነው። والله اعلم። ሁለተኛው ደግሞ ሌላው الوقت بين الاذان والاقامه በአዛንና በኢቃም መካከል ያለው ጊዜ በአዛንና በኢቃም መካከል ባለው ጊዜ ዱዓ መጠቀም አለብን። ይሄንንም በተመለከተ አነስ ኢብኑ ማሊክ ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱላችን አለይሂ ሰላቱ ወሰላም ምን ይላሉ? ላ ይረዱ ዱዓኡ በይነ الآذان والإقامة በአዛንና በኢቃማ መካከል የተደረገ ዱዓ በፍጹም አይመለስም አሉ። በፍጹም ተመላሽ አይሆንም። ረዋሁ አቡ ዳውድ ወትርሚዚ አቡ ዳውድና ትርሚዚ የዘገቡት ነው። ስለዚህም በአዛንና በኢቃም መሃል ዱዓን አደራ። ሶስተኛ عند السجود سجود ላይ ያለ በስጁድ ላይ ያለ ይህም ነቢያችን አለይሂ ሰላቱ ወሰላም ኢማሙ ሙስሊም በዘገበው ሐዲስ የነገሩን ነው። أقرب ما يكون العبد من ربه وهو ساجد አንድ የአላህ ባሪያ ለጌታው ይበልጥ ቅርብ የሚሆነው ስጁድ ላይ ያለ ነው። ስለዚህም فأكثروا من الدعاء ዱዓን አብዙ ስጁድ ላይ ያለ። አረብኛ የማይችል ሰው ሸኽ ሳሊህ አልሙንጂድ الاسلام سؤال وجواب በሚለው የፈተዋ ሳይታቸው ላይ እንደገለጹት እስኪማር ድረስ በገዛ ቋንቋው ዱዓ ማድረግ ይችላል ብለዋል። በሐዲስ ላይ የመጡ ዱዓዎችን በአረብኛም ዱዓ ማድረግን እስኪማር ድረስ
እየተማረ ማለት ነው ጥረት እያደረገ ያንን እስኪያውቅ ድረስ በግል ቋንቋውም አላህን መለመን ይችላል እዛው ሰላት ውስጥ ሱጁድ ላይ ሆኖ እያለ ማለት ነው ስለዚህ በሱጁድ ላይ ማድረግ ተወዳጅ ነው አራተኛ ደግሞ ሰዓቱ من يوم الجمعة በጁምዓ ውስጥ ያለች አንድ የሆነች ሰዓት አለች ያቺን ሰዓት መጠቀም የአላህ መልእክተኛ በዛ ውስጥ አንድ ሰዓት አለች ማንኛውም አንድ ሙስሊም አላህ እቺን ሰዓት አይወፍቀውም በዛች በወፈቀው ሰዓት ከዱንያም ሆነ ከአኺራ ኒዕማዎች ጠይቆት ያንን የሰጠው ቢሆን እንጂ ብለዋል ግን ሰዓቲቷ እቺ ነች ተብላ በግልጽ አልተነገረችም ዑለማዎችም የተለያየ ሐሳብ ሰጥተዋል አብዛኛዎቹ የሄዱበት ወይም ደግሞ በላጭ ነው የተባለው ከዓስር በኋላ ፀሐይ እስኪገባ ያለው ነው ከዓስር በኋላ መግሪብ አዛን እስኪል ወይም ፀሐይ እስክትጠልቅ አካባቢ ባለው ወቅት ነው والله اعلم ይሄም ይበልጥ ተሰሚነት ያለው ነው እና አጠቃላይ ለማጠቃለል ያክል ዱዓ ላይ ልንበረታ ይገባናል በተለይ በአሁን ሰዓት ነፍስያችንን ብቻ ሳይሆን ወንድም እህቶቻችንም ዱዓ ያስፈልጋቸዋል እኛ ራሳችንን እንኳን ዘንግተናል በዱዓ ሁሌም ልናስታውስ ይገባል ጌታችንን ችግር ሲመጣብን ብቻ አይደለም ስንታመም ብቻ አይደለም ኑሮ አልሳካ ሲለን ብቻ አይደለም እጃችንን ማንሳት ያለብን በደህና ወቅት በድሎትም ሰዓት ጌታችንን ልንለምነው ይገባል ተዓረፍ على الله في الرخاء ነብያችን ሰለላሁ ዐለይሂ ወሰለም እንዳስተማሩን በድሎትና በምቾት ጊዜ ከአላህ ጋር ተዋወቅ ያዕሪፍከ في الشدة በችግርና በመከራ ጊዜ ደግሞ እሱ ያውቀሃል ይደርስልሃል ብለዋል ይሄ ስለሆነ ሁሌም መሆን ያለበት ምንድነው ከጌታችን ጋር ስንተዋወቅ በድሎትም ጊዜ ሊሆን ይገባል በችግር ሰዓት ብቻ አይደለም ዛሬ ደግሞ ችግሩ የነፍስ ወከፍ ብቻ ሳይሆን ዓለም አቀፍ ሆኗል ወንድሞቻችን እህቶቻችን በአለም ላይ ሙስሊም በመሆናቸው ምክንያት ስቃይ እየበዛባቸው ደማቸው ያላግባብ እየፈሰሰ ንብረታቸው እየተወረሰ በአላህ መሬት ላይ እየኖሩ ነገር ግን እንደ ወንጀለኛ ተቆጥረው የሚኖሩበት ሰዓት ነው ስለዚህም ሁላችንም ቢያንስ የምንችለው እንኳን ዱዓ ከሆነ ሌላው ነገር አቅም ከሌለን በዱዓ በኩል ላይ ምንም ዱዓ የሚጠይቀው መስዋዕትነት የለምና ልንበረታ ይገባል ሁላችንም ይሄንን በላ አላህ በረህመቱ እንዲያነሳልን በዱዓ ላይ ልንጎብዝ ከነፍስያዬ ጀምሮ ሁላችሁንም ለማስታወስ ያክል ነው አላህ የተግባር ሰው ይበለን ሁሌም በቀን ጊዜ ማለት ነው በቀናት ውስጥ ደጋግመን አላህን የምንለምን የምንማጸን መልካም ባሪያው ያድርገን ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ